ሰላም ፋሚሊ እንዴት ናችሁልኝ? ብለን ፕሮጀክት ላይ ለተሳተፋችሁ ብዙዎቻችሁ የተቸገራችሁት ነገር ምንድነው? ሜን ፖይንት ከየት እናገኛለን የሚለው ነገር ነው። ከዚህ ቀደም እንዴት አድርገን ሜን ፓርሊ ትሬድ አድርገን ፖይንት ልናገኝ እንደምንችል ነግሬያችሁ ነበር እና ከዚህ ቀደም አንድ የመጣች ታስክ ነበረች 3000 ሜን ፖይንቶች የምትሰጥ እና እቺ ታስክ ጠፍታ አሁን ላይ ተመልሳ መጣለች እና እቺን ታስክ እንዴት አድርገን ሰርተን 3000 ሜን ፖይንቶችን ማግኘት የሚችለው የሚለውን ነገር እንመለከታለን። ይህን ታስክ ሳታጠናቅቁ ዝም ብላችሁ ገብታችሁ ወጣችሁ ክሌም ያደረጋችሁ ሰዎች መጨረሻ ላይ ፖይንቱ ላይ ያዝላችሁ ይችላል። ስለዚህ ዛሬ በማሳያችሁ መንገድ በቀላሉ 3000 ሜን ፖይንት ትንሽ ብቻ ፈንድ አድርጋችሁ ማግኘት ትችላላችሁ እና ፈንድ ለማድረግ $1 ካላችሁ በቂ ነው። $1 የሚወጣ ዮናል ቶን ያስፈልጋችኋል። ሶ ያችን ብቻ ፈንድ አድርጋችሁ 3000 ሜን ፖይንቶችን ማግኘት ትችላላችሁ ማለት $1 ታጣላችሁ ብዬ አላስብም። ስለዚህ እንዴት አድርጋችሁ እቺን ታስክ ማሟላት እንደምትችሉ ያሉንደት አሳያችኋለሁ። በዚህም ፕሮሰስ ውስጥ ደግሞ እንዴት አድርጋችሁ በቀላሉ ሜን ፓርሊም ትሬድ እንደምታደርጉ አንድ ባንድ የማሳያችሁ ይሆናል። ወደ ፕሮግራሙ ከማለፋችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቴክኖሎጂና ክሪፕቶ ነክ ምርቶችን በየዕለቱ ማይችላላችሁ። እንደዚሁም ደግሞ ሁላችሁም ቪዲዮ ላይክ አድርጋችሁ በመጀመር ይህ ቪዲዮ ለብዙ ተደራሽነት እንዲኖረው ማድረግ ትችላላችሁ ማለት ነው። ሶ ወደ ፕሮግራሙ ስናልፍ ከብለም ጋር ወደ አገናኛችሁ ቶን ዋሊታችሁ ላይ ዮናል ዩኤስዲቲ ትልካላችሁ። እንዳልኳችሁ ከአንድ ጀምራችሁ የምትችሉትን ያህል ፈንድ ማድረግ ትችላላችሁ። ሶ ካላካችሁ በኋላ መጀመሪያ ምንድነው ማድረግ ያለባችሁ? ቀሳ ወደ ብለማችሁ ትገባላችሁ። ከዛ በመቀጠል ወደ እርን ውስጥ ትገቡና እዚህ ጋር ኦንቼን የሚል አለ። ከስር የተለያዩ ታስኮች አሉ። ከነዚህ ማለት እዚህ ጋር ትሬድ ኤኒ ቶከን ኢን ብለም ቦት የሚል አለ። ሶ አንድ ጊዜ ብቻ ትሬድ ስላደረጋችሁ ብለም ቦት ላይ በቀላሉ 3000 ሜን ፖይንቶችን ታገኛላችሁ ነው የታስኩ አላማ። ሶ ምን ታደርጋላችሁ? እቺኛውን አንድ ጊዜ ክሊክ ታደርጋላችሁ። በምትጫኑበት ጊዜ ቀሳ ወደ ብለም ትሬዲንግ ቦት ይወስዳቸዋል። ከዛ በመቀጠልችን ስታርት ብላችሁ ትጀምራላችሁ። አስፈላጊ ከሆነ ብለም ትሬዲንግ ቦት ሊንኩን ቴሌግራም ቻናል ያስቀምጥላችኋለሁ። ሶ ልክ እንደዚህ ከገባችሁ በኋላ እዚህ ጋር አግሪ ኤንድ ኮንቲኒው የምትል ትመጣለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። የማሳያችሁን ስቴፕ በደንብ ተከተሉ። በመቀጠል ልክ እንደዚህ ያመጣላችኋል። እዚህ ጋር የሚያመጣላችሁ የራሱን ዋሌት ነው። ሶ እኛ የራሳችንን ዋሌት ኢምፖርት አድርገን ነው በቀላሉ ትሬድ ማድረግ የምንችለው። ከዚህ በኋላ የማሳያችሁን ስቴፖች ተከተሉ። በመጀመሪያ የምታደርጋላችሁ እዚህ ጋር ኢምፖርት ዋሌት የምትለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችኋል። እዚህ ጋር እንደምታዩት ሶላና ባላንስ ምናምን ነው የሚለው። ከሶላና ዋሌታችሁ ጋር ማገናኘት ግዴታ አይደለም። እኛ ከመጀመሪያ ያገናኘ ነው ከቶን ዋሌታችን ጋር ስለሆነ ቶን ዋሌታችንን ነው የምንፈልገው። ስለዚህ እዚህ ጋር ሜኑ የምትለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ ያመጣላችሁ። ከሚያመጣላችሁ ኦፕሽኖች መሃል እዚህ ጋር በስተግራ በኩል ዋሌት የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ያው እንዳልኳችሁ እኛ ቶን ዋሌት ስለሆነ የምንፈልገው እዚህ ጋር ቶን ዋሌት የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ልክ እንደዚህ አይነት አማራጮች ያመጣላችኋል። እኛውን የምንፈልገው እዚህ ጋር ያመጣልንን የራሱ ዋሌት ኢግኖር አድርገን የራሳችንን ዋሌት ነው ኢምፖርት የምናደርገው። ሶ እዚህ ጋር ኢምፖርት ዋሌት የሚሉት ትጫናላችሁ። ከዛ በመቀጠል እዚህ ጋር ኢምፖርት ለማድረግ ኮንፊርም አድርጉ ይላችኋል። እዚህ ጋር ኮንፊርም የሚለውን ትጫናላችሁ። በመቀጠል እዚህ ጋር ሲድ ፍሬዝ እንድታስገቡ ይጠይቃችኋል እና የዋሌታችሁን ሲድ ፍሬዝ ታስገባላችሁ። የቶን ኪፐር ዋሌታችሁን ሲድ ፍሬዝ ለማግኘት ከፈለጋችሁ ደግሞ በቀላሉ ሴቲንግ ውስጥ ትገባላችሁ። በመቀጠል ባክአፕ የሚለው ውስጥ ገብታችሁ እዚህ ጋር ሾው ሪከቨሪ ፍሬዝ የምትለውን ተጭናችሁ ፓስኮዳችሁን በማስገባት በቀላሉ ሲድ ፍሬዛችሁ ታገኛላችሁ። ያንን ኮፒ አድርጋችሁ ይዛችሁ እዚህ ጋር መጻፊያ ቦታ ላይ ፔስት አድርጋችሁ ታስገቡና ሴንድ ትሉታላችሁ ማለት ነው። ከዛ በመቀጠል ወዲያውኑ ምን ያደርግላችኋል? ኢምፖርት ያደርግላችኋል። ከዛ በመቀጠል እዚህ ጋር ሁለት የዋሌት ቨርዥኖችን የሚያመጣላችሁ የመጀመሪያ ዋሌት ይሆንና ሁለተኛ ዋሌት ይሆንና እና እዚህ ጋር ምንድን ነው የምታደርጉት? የእናንተ ዋሌት አድሬስ ጋር የሚመሳሰለውን ትመርጣላችሁ። ስለዚህ ምን ታደርጋላችሁ? ቀጥታ ወደ ዋሌታችሁ ትገባላችሁ። ከብለም ጋር ወደ አገናኛችሁት መመሳሰሉን ቼክ ታደርጋላችሁ። ወደ ዋሌታችሁ ከገባችሁ በኋላ ምን ታደርጋላችሁ? የሪሲቭ በተኗን ክሊክ ታደርጋላችሁ። ከዚህ የመጨረሻውን ፊደል እንደምታዩት እዚህ ጋር እንደምታዩት N7 ነው። ሶ እናንተም የራሳችሁን ልክ እንደዚህ ካያችሁ በኋላ ወደዚህ ትመጣላችሁ። ይሄን እንዳያችሁት N7 ነበር። ስለዚህ ቨርዥን 2 ያለው። ስለዚህ ምን ታደርጋላችሁ? እናንተ ዋሌት ቨርዥን ያለበትን ቦታ ካወቃችሁ በኋላ ምን ታደርጋላችሁ? ትመርጣላችሁ። ያኒ ቨርዥን 2 ስለሆነ እቺኛውን
ቱ ምትሏን መርጣታለሁ ማለት ነው። ሶ ልክ እንደዚህ ከመረጣችሁ በኋላ በምታዩት መልኩ ያመጣላችሁ። በመቀጠል ሜኑ የሚለውን አንድ ጊዜ ክሊክ በምታደርጉበት ጊዜ ልክ እንደዚህ ያመጣላችሁ። ቶናችሁ ላይ ያለውን ባላንስ በምታዩት መልክ ያመጣላችኋል። እኔ ጋር ወደ 1.7 ቶናለ በዩኤስዲቲ ደግሞ 5.64 አካባቢ ያለ ማለት ነው። ሶ ልክ እንደዚህ አድርጋችሁ በቀላሉ ኢምፖርት ታደርጋላችሁ ማለት ነው። ቀጣዩ ስቴፕ የሚሆነው ደግሞ እንዴት አድርገን ነው ትሬድ ማድረግ የምንችለው ነው። አሁን ባሳያችሁ መንገዶች በቀላሉ ኢምፖርት ታደርጋላችሁ፣ ትሬዲንግ ቦትን ታስጀምራላችሁ። አሁን እንዴት አድርገን ነው ባይና ሴል የምናደርገው የሚለውን ነገር ደግሞ ላሳያችሁ። እዚህ ጋር ትሄዱና ባይ ሴል የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ባይ ማድረግ የምትፈልጉትን የቶክን ኮንትራት አድሬስ ታስገባላችሁ። ኮንትራት አድሬስ ምን እንደሆነና እንዴት አድርጋችሁ እንደምታስገቡ ላሳያችሁ። ቀጥታ ወደ ብለም ፕሮጀክታችሁ ወይም ደግሞ ቦታችሁ ትገባላችሁ። ከገባችሁ በኋላ እዚህ ጋር ከታች ሜን ፓድ የምትሏስ ትገባላችሁ። እነዚህ ጋር የተለያዩ ቶክኖችን ያመጣላችኋል። ቀለል እንድንና አብዛኞቹ የምታውቁት ዶክስ፣ ኖትኮይን የመሳሰሉትን ቶክኖች ስለምታውቁ እነሱ ሰርች አድርገን በእነሱ እንጠቀማለን። እዚህ ጋር ትሄዱና ሰርች ማድረጊያ ከሆነ ክሊክ ታደርጋላችሁ። ከዛ የምትፈልጉትን ቶክን ሰርች ማድረግ ትችላላችሁ፣ ወይም ደግሞ ለፊት ላይ ከሚያመጣላችሁ ቶክኖች መምረጥ ትችላላችሁ። ግን እነሱ ስመርጡ ዋጋችሁ ቶሎ የማይለዋወጥ መሆን አለበት ማለት ነው። ለምሳሌ እዚህ ጋር ዶክስ ብለን ሰርች አድርገናል። ስለዚህ ዶክስ ብለን አንዱን እንመርጣለን። ከዛ በመቅጠል ልክ እንደዚህ ያመጣላችኋል። የምትፈልጉትን ቶክን ከመረጣችሁ በኋላ ከዛ እዚህ ጋር አቦት የምትል ኦፕሽን አለች። አቦት የምትሏን ክሊክ ታደርጋላችሁ። የማሳያችሁን ስቴፕ በደንብ ተከተሉ። በመቀጠል አቦት የምትሏን ከተጫናችሁ በኋላ እዚህ ጋር በምትወጡ መልኩ ኮንትራት አድሬስ ብሎ እዚህ ጋር አድሬስ አለች። ሰዎችኛዋን አድሬስ ኮፒ ታደርጋላችሁ ማለት ነው። እናንተም የመረጣችሁትን ቶክን አሁን ባሳያችሁ መንገድ መሰረት ገብታችሁ ኮንትራት አድሬሱን ኮፒ ታደርጋላችሁ። ኮፒ ካደረጋችሁ በኋላ እዚህ ጋር ትመጡና ፔስት አድርጋችሁ ምን ታደርጋላችሁ ሴንድ ትሉታላችሁ ማለት ነው። በመቀጠል መግዛት የሚችሉበትን አማራጭ ያመጣላችኋል። እዚህ ጋር እናንተ ባላችሁ ባላንስ ልክ ምን ያህል ዶክስ መግዛት እንደሚችሉ ያሳያቸው፣ ወይም ደግሞ የመረጣችሁትን ቶክን ባላችሁ ባላንስ ልክ ምን ያህል መግዛት እንደሚችሉ ያሳያቸዋል። ለምሳሌ 1.5 ቶን አካባቢ ነው ያለኝ እና እንደምታየው ወደ 2.98 አካባቢ ዶክሶችን መግዛት ይችላለሁ። ሶ በዚህ መንገድ መመልከት ትችላላችሁ ማለት ነው። የፊ ምናምን ተቀናንሶ ማለት ነው። ሶ ወደ ታች ወረድ ስንል ደግሞ ማወቅ ያለባችሁ ነገር አለ። የመጀመሪያው እዚህ ጋር ማኑዋል ኦርደር የሚሆነው ልክ እንደዚህ ራይት መሆኑ ቼክ አድርጎ ይህን ቼክ ማድረጋችሁ እንዳረሱ። ቀጣዩ ደግሞ ሴት ስሊፔጅ ነው። ይሄኛው 25% ወይም ደግሞ ሌላ ፐርሰንት ከሆነ ለአሁን እኛ አንድ ትሬድ ለማድረግ ስለሆነ የምንፈልገው እቺን ሴት ስሊፔጅ የምትለውን ክሊክ አድርጋችሁ ፐርሰንቱን ወደ 5% ትቀይራላችሁ። ስለዚህ ሴት ስሊፔጅ የሚለውን ከተጫናችሁ በኋላ ልክ እንደዚህ መጻፊያ ሲያመጣላችሁ 5 ብላችሁ ሴንድ ትሉታላችሁ። በመቀጠል በምታዩት መልኩ ወደ 5 ይቀይርና ማጣተኛው ደግሞ ሴት ባይ አማውንት ነው። ይህ ደግሞ ምን ያህል መግዛት እንደምችሉ ነው እዚህ ጋር የምታስቀምጡ። ለምሳሌ ባላችሁ በጠቅላላ መግዛት ስትፈልጉ ያላችሁን በጠቅላላ አማውንት ታስገባላችሁ። እንደዚሁም እናንተ የምችሉትን አማውንት ታስገባላችሁ። ለምሳሌ $1 በሚያወጣ ቶን ትሬድ አድርጋችሁ እንዴት 3000 ክሌም ማድረግ እንደሚችሉ ስለሆነ ማሳያችሁ። እቺኛው ምን አደርጋታለሁ ዝም ብዬ እኔ ወደ 1 ቶን ቀይራታለሁ። ክሊክ አደረጋችሁ በኋላ የምትፈልጉትን አማውንት ታስገባላችሁ ማለት ነው። እናንተ ከፈለጋችሁ እቺና 1 USDT ከሆነ ፈንድ ማድረግ የምችሉት እዚህ ጋር ትመጡና 0.3 ብላችሁ ትጽፋላችሁ። ከዛ ሴንድ ትሉታላችሁ ማለት ነው። ከዛ በ0.3 አማውንት ምን ያህል መግዛት እንደምችሉ እዚህ ጋር ያመጣላችኋል። እና ባይ ከማለታችን በፊት እዚህ ጋር አንድ ማወቅ ያለባችሁ ነገር ልንገራችሁ። እነሆን የማሳያችሁ አንድ ጊዜ በትንሽዬ ፈንድ ብቻ ትሬድ አድርጋችሁ ታስኩን ለማሟላት ነው እንጂ ማሳያችሁ የተሻለ ብዙ ሜን ፖይንቶችን የምታገኙበትን መንገድ አለም። የተሻለ ብዙ ሜን ፖይንቶችን ለማግኘት በባለፈው ቪዲዮ ላይ ነግሬያችኋለሁ። $10 እና ከዛ በላይ በሚወጣ ባላንስ አማውንት ትሬድ ብታደርጉ ነው የተሻለ የምታገኙት። እኔ ግን አሁን ማሳያችሁ ያቺ 3000 ሜን ፖይንት የምትሰጠውን ታስክ በትንሽ ፈንድ እንዴት አድርጋችሁ መስራት እንደምትችሉ ነው የማሳያችሁ ማለት ነው። ሶ ይሄን ከግንዛቤ ውስጥ ማስገባታችሁ እንዳረሱ። ግን እናንተ በደንብ ትሬድ ማድረግ ከፈለጋችሁ ፈንድ ማድረግ የምትችሉ ከሆነ አሁን ባሳያችሁ መንገድ ተከተላችሁ በቀላሉ ፈንድ አድርጋችሁ ሜን ፖይንቶችን መሰብሰብ ትችላላችሁ። ምንም የተለየ ሀሳብ የለውም ማለት ነው። ሶ እዚህ ጋር እንሄድና እኛም እናደርጋለን። ባይ የምትሏን አንድ ጊዜ ክሊክ እናደርጋለን። እንደምታየው ፕሮሰሲንግ እያለ ነው። ሶ ፕሮሰስ አድርጎ ከጨረሰ በኋላ ኮንፊርም ብሎ ደን እስኪል እንጠብቃለን። እንደምታየው በ0.3 ቶን ወደ 598,000 ዶክስ ገዝቶልኛል። እነዚህን እስኪያልቅ እንጠብቃለን። ግን እዚህ ጋር ማወቅ ያለባችሁ የገዛችሁትን ሴል ማድረጋችሁን በጣም ትንሽ ቶከን ስለሚሆን ሴል ለማድረግ ደግሞ ፊ ያስፈልጋል። ስለዚህ ለፊ ሲቀናነስ የሚሸጡት ባላንስ አይሞላም ማለት ነው። ስለዚህ መሸጣችሁንም ጀስተኛ የፈለገ ነው 3000 ሜን ፖይንቷን ለማግኘት ነው ማለት ነው። እና እንደምታዩት አሁን ኮንፊርምድ ብሎናል። ደን እስኪል ትንሽ እንጠብቃለን። እዚህ ጋር ፕሮሰስ ሲያደርግ ብዙም አይቆይም። አንዳንዴ ግን ሰርቨሩ ቢዚ ከሆነ ሊቆይባችሁ ይችላል። ሶ
ገዝቶ እስኪጨርስ ደን እስኪለን ትንሽ ሰከንድ እንጠብቃለን። ቅድም እንዳልኳችሁ አንዳንዴ ወዲያውኑ ደን ላይላችሁ ይችላል ሰርቨሩ ቢዚ ስለሚሆን፣ ነገር ግን ባይ ያደርግላችኋል። ለምሳሌ ቀሳ ወደ ቦቴ ገብቼ እዚህ ጋር ዋሌት የሚለው ውስጥ በምገባበት ጊዜ በምታዩት መልኩ ገዝቶልኛል። ቅድም ወደ 500 ምናምን ሺህ አካባቢ ነበር ዶክስ፣ እንደምታዩት ገዝቶልኛል። ቀጥታ ወደ ቶንኪፐሪን በምገባበት ጊዜ እዚህ ጋር ሂስትሪ ላይ በምታዩት መልኩ ስዋፕ አድርጎ 0.3 ነበር እንትን ያልኩት የገዛሁት፣ እንደምታዩት ስዋፕ አድርጎልኛል ወደዚህኛው ቶክን። በዚህ መንገድ በቀላሉ መግዛት ትችላላችሁ። ቀጣዩ ስቴፕ የሚሆነው ደግሞ ምንድነው እንዴት አድርገን ነው ታስኩን የምንሰራው ነው። ስለዚህ እዚህ ጋር እንደምታዩት ኦንቶ የሚለው ስገቡ ታስኩን እንደምታዩት አሁን ጋር ሎድ እያደረገ ነው። ሎድ አድርጎ በደንብ ቼክ ካደረገ በኋላ እዚህ ጋር ክሌም የሚል ያመጣላችኋል እና በዚህን ጊዜ 3000 ሚን ፖይንቶችን ማግኘት ትችላላችሁ። በትንሽ የፈንዲንግ ብቻ በዚህ መንገድ ሚን ፖይንቶችን ማግኘት ትችላላችሁ። ይህ ታስክ ምን ያህል ጊዜ እንደሚቆይ አይታወቅም። ነገም ከነገ ወዲያም ሊጠፋ ይችላል። ስለዚህ እናንተ ባላችሁ ታይም ገብታችሁ በቀላሉ ክሌም ማድረግ ትችላላችሁ። እንደዚህም ደግሞ ፈንድ አድርጋችሁ ትሬድ ማድረግ ፈልጋችሁ ግን ትሬድ አደራረጉም ለጠፋባችሁ ከመጀመሪያ ስቴፕ ጀምሮ ባሳያችሁ መንገድ ተከትላችሁ እናንተ ትሬድ ማድረግ ትችላላችሁ። 10 እና ከዛ በላይ ዶላሮችን ፈንድ አድርጋችሁ ትሬድ ማድረግ ትችላላችሁ። የገዛችሁትንም ባይ ያደረጋችሁትንም ቶክን ከፈልጋችሁም እዚሁ ላይ ሸጣችሁ ትሬድ መደራረግ ትችላላችሁ ማለት ነው እና በዚህ መንገድ ነው የምትሰሩት። ምንም የሚከብድ ነገር ማንኛውም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንደዚሁም ለበለጠ መረጃ ኮሜንት ላይ ባስቀምጥኩላችሁ የቴሌግራም ቻናላችን ሊንክ ተጠቅማችሁ የኛ ቤተሰብ መሆን ትችላላችሁ። የዛሬው ፕሮግራም ይመስላል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።